የሀገር ውስጥና የውጭ ስፖርታዊ መረጃዎች ደግሞ ከባልደረቤ ኒውዝ ዘላለም እንከታተላለን። ኳንደና ቆይ በፍቃድ መልካም ጊዜ አመሰግናለሁ። ተመልካቾቻችን የሀገር ውስጥ መረጃዎች በቅድሚያ ወደ እናንተ ይደርሳሉ። 20ኛው የአማራ ክልል የባህል ስፖርቶች ውድድር ነገ ይጠናቀቃል። ባለፉት 2 ቀናት በርካታ የፍጻሜ ውድድሮች ተደርገው ፍጻሜያቸውን አግኝተዋል። ነገ በፍጻሜው ዕለት የሚደረጉት የትግልና የገና ውድድሮች ከወዲሁ ትኩረትን ስበዋል። ግርማ ሞገስ ከደብረ ታቦር ዝርዝር መረጃ አድርሶናል። 20ኛው የአማራ ክልል የባህል ስፖርቶች ውድድር ወደ መጠናቀቂያው እየተቃረበ ይገኛል። ተፎካካሪ ዞኖች፣ ብሔረሰብ አስተዳደሮችና የከተማ መስተዳድሮች ከስፖርት ፉክክር ባለፈ ልምዶቻቸውን የሚያካፍሉበትና የእርስ በርስ ግንኙነታቸውን ያሰፉበት ውድድር ሆኖ ተገባዷል። የቤት ውስጥ ስፖርቶች ውድድር በ4 የስፖርት አይነቶች በሁለቱም ጾታዎች ሲካሄድ ሰንብቶ ተጠናቋል። በባለ 18 ጉድጓድ ገበጣ በወንዶች ሰሜን ሸዋ ወርቅ ሲወስድ ዋገምራና ደብረ ብርሃን ብርና ነሐሱ ደርሷቸዋል። በሴቶች ደግሞ አዊ ብሔረሰብ አስተዳደር አሸናፊ ሲሆን ምዕራብ ጎጃምና ሰሜን ወሎ ሁለተኛና ሶስተኛ ሆኗል። በባለ 12 ጉድጓድ ገበጣ በወንዶች ምዕራብ ጎጃም በሴቶች ደግሞ ሰሜን ወሎ አሸናፊዎች ሆነዋል። ትኩረትን በመሳብ የሚታወቀው የቦብ ውድድር በወንዶች ሰሜን ወሎ አዊና ምስራቅ ጎጃም በሴቶች ደግሞ ደቡብ ጎንደር አዊና ሰሜን ወሎ እንደየቀደም ተከተላቸው የወርቅ የብርና የነሐስ ሜዳሊያዎችን አግኝተዋል። በሻህ ውድድር ደግሞ በወንዶች ኦሮሞ ብሔረሰብ አስተዳደር አዊ ብሔረሰብ አስተዳደርና ዋገምራ ብሔረሰብ አስተዳደር ከአንደኛ እስከ 3ኛ ደረጃን በመያዝ ውድድራቸውን አጠናቀው ሽልማታቸውን ሲወስዱ በሴቶች ዋገምራ ደቡብ ጎንደርና ኦሮሞ ብሔረሰብ አስተዳደር የወርቅ የብርና የነሐስ ሜዳሊያቸውን ወስደዋል። ከውድድርና ሽልማቱ መጠናቀቅ በኋላ ተወዳዳሪዎች ስለ ዘንድሮ ፉክክርና ስለ አጠቃላይ ውድድሩ ሐሳባቸውን አጋርተውናል። ከባለፈው አመታት የዘንድሮ በጣም ተፎካካሪ ተጫዋቾች ነው ያሉት። እኔ ተፎካካሪ በመኖሩ ራሱ በጣም ደስ ብሎኛል። ከዛ መሃል አንደኛውን በመውጣቴም ስመጣ የመጀመሪያ ጊዜ ነው። አሁን ሳይው አሪፍ ነው። በጣም ከባድ ፉክክር አለው። ከዛ ውስጥ ግን እኔ አንደኛ በመውጣቴ ያው ደስ ብሎኛል። ውድድሩ አሪፍ ነበር። በሁሉም ዞን ማለት ይቻላል አብዛኛው ተጫዋች ተመሳሳይ ችሎታ ያለው ነው። አብዛኛው አንዱ ካንዱ ልታበላልጠው አችልም። አብዛኛው ተመሳሳይ ችሎታ ያለው ተጫዋች ነው። ብዙ ጎዝ ተጫዋቾች አሉ። ያሳለፍነው ጊዜ በጣም ነው ደስ የሚለው እና ደግሞ ፉክክሩ በጣም ደስ የሚል ፉክክር ነው። ሁለቱም ቡድን በጣም ደስ የሚል ፉክክር ነው የሚያሳዩት። ግን ደግሞ ሁሉም ሰው አሸናፊ መሆን አይችልም። አሁን 18 ዞን ነው ያለው። ነገር ግን ከዚህ ዞን ሁሉም አሸንፋለሁ ነው ብሎ የሚመጣው። ነገር ግን አሸናፊ አንድ ሰው ነው የሚሆነው። ያም ሆኖ ግን በጣም ደስ የሚል ፉክክር ነበር። በተመሳሳይ የፈረስ ሽርጥና ጉግስ ውድድሮችም ፍጻሜያቸውን ያገኙ ሲሆን አስተናጋጁ የደብረ ታቦር ከተማ አስተዳደር ራሱን ችሎ በተወዳደረበት የመጀመሪያ ተሳትፎ 1 ወርቅና 2 ብር በፈረስ ውድድር ዘርፎች አግኝቷል። ደቡብ ጎንደርና ማዕከላዊ ጎንደር ሌሎች አሸናፊዎች ናቸው። የቀስትና የኩርቦ ውድድሮችም እንዲሁ ቀደም ብለው የተጠናቀቁ ውድድሮች ናቸው። የትግልና የገና ውድድሮችም በጥሎ ማለፍ ሰንብተው ለፍጻሜ ያለፉ ልዑካን ተለይተውበታል። በገና ውድድር በግማሽ ፍጻሜው ምዕራብ ጎጃም ሰሜን ሸዋን፣ ደቡብ ወሎ ደግሞ ደብረ ብርሃን ከተማ አስተዳደርን አሸንፈው ለነገው የፍጻሜ ውድድር አልፈዋል። የብዙ ተመልካቾችን ቀልብ የሳበው የትግል ውድድር 122 ተወዳዳሪዎችን ሲያፎካክር ቆይቶ በየክብደት ካታጎሪው የፍጻሜ ተፋላሚዎቹ ተለይተዋል። ጥቂቶቹ ዘርፎች ደግሞ ተጠናቀዋል። በሴቶች ከ43 እስከ 47 ኪሎ ግራም ደቡብ ጎንደር ወርቅ፣ ምዕራብ ጎጃም ብር፣ አዊ ብሔረሰብ አስተዳደር ነሐስ፣ ከ48 እስከ 52 በሴቶች ምዕራብ ጎጃም ወርቅ፣ ሰሜን ጎንደር ብር፣ ምስራቅ ጎጃም ነሐስ፣ ከ48 እስከ 52 ኪሎ ግራም ወንዶች ሰሜን ሸዋ ወርቅ፣ ደብረ ታቦር ብር፣ ምዕራብ ጎጃም ደግሞ ነሐስ ሜዳሊያውን ወስደዋል። በዛሬው ዕለት በትግል ውድድር 6 የፍጻሜ ውድድሮች ይደረጋሉ። ነገ በመዝጊያው ዕለት ደግሞ ከ68 እስከ 72 ኪሎ ግራም በሴቶች አዊ ከምዕራብ ጎጃም፣ በወንዶች ደግሞ ደቡብ ጎንደር ከሰሜን ሸዋ ተጠባቂውን የፍጻሜ ውድድር ያደርጋሉ። ለአሚኮ ስፖርት ዘገባ ግርማ ሞገስ ከደብረ ታቦር። የወሎ ዩኒቨርሲቲ ተንታ አትሌቲክስ ማዕከል በአማራ ክልል ውጤታማ ከሚባሉት ማዕከላት መካከል አንዱ ነው። ወሎ ዩኒቨርሲቲ ለአትሌቶች በሚያደርገው ድጋፍ ማዕከሉ ውጤታማ እንዲሆን አድርጎታል። ማዕከሉም በቀጣይ ለሀገር የሚጠቅሙ አትሌቶችን ለማፍራት አቅዶ እየሰራ ነው። ቴዎድሮስ ኃይለ ኢየሱስ የተንታ አትሌቲክስ ማዕከል መሰረታውን 2008 አድርጓል። በክልሉ ከሚገኙ የአትሌቲክስ ማዕከላትም ከውጤታማዎቹ ተርታ ይሰለፋል። በሜዳ ተግባራትና በመካከለኛና ረጅም ርቀት ዘርፎችም 53 ስፖርተኞችን አቅፎ እያሰራ ይገኛል። ከ2013 ጀምሮ ደግሞ በወሎ ዩኒቨርሲቲ ድጋፍ እየተደረገለት መጠሪያውንም ወሎ ዩኒቨርሲቲ ተንታ አትሌቲክስ ማዕከል በማለት ቀይሯል። ዩኒቨርሲቲውም ለአትሌቲክስ ማዕከሉ ሁሉ አቀፍ ድጋፍ እያደረገ ይገኛል። አትሌቶች በዩኒቨርሲቲው እየተደረገላቸው ስላለው ድጋፍም ቀጣዩን ሐሳብ አጋርተውናል።
ደሞዝም ከክለቡ ከቶሊስ ክለቦች የተሻለ ነው። አበልም ያው አሪፍ ነው። ሁሉም ነገር ተሟልቶ ነው የምንሰራው። ይሄው ከገባሁ እኔ 2 አመቴ ነው ከዚህ ገባሁ። አሁን ሁለተኛ ነው እዚህ ክሮስ ካንትሪ በክለብ መወዳደረው። አምናም 3ኛ ነው ወጣሁት ከዛ ማርቆስ ላይ ዘንድሮ በቃ አሸንፊያለሁ። ደስተኛ ነኝ። ወሎ ዩኒቨርሲቲ አሁን አመት ምናምን የሆነ ከገባሁ እስካሁን አሪፍ ነው። ስራዬን እየሰራሁ ነው። ደስ የሚል ስሜት ነው ያለው እስካሁን ድረስ። ወሎ ዩኒቨርሲቲ አትሌቲክስ ዘርፍ ትልቅ የሚባል ስራዎች እየሰራ ነው። እንደ መማር ማስተማሩ ሂደት አትሌቲክሱንም ይሄ ነው በሚል ደረጃ ጠንካራ ስራዎችን እየሰራ ነው። እንዳልኩህ ብዙ ልጆችን ከያካባቢው በመቅጠር የተሻለ ክፍያ በመክፈል የቤት መኖሪያቸውን በማደራጀት ትጥቃቸውን በመግዛት እያንዳንዱ ነገር ፋሲያቸውን በማሟላት ጠንካራ ስራዎች እየሰራ ነው። በቅርብ በተደረገው የአማራ ክልል ስፖርት ምክር ቤትም ዩኒቨርሲቲዎች በአካባቢ የሚገኙ ስፖርቶችን ለማሳደግ ትኩረት ሊሰጡ እንደሚገባም አጽንኦት ተሰጥቶ ነበር። በመልካም ተሞክሮም የወሎ ዩኒቨርሲቲ ተነስቷል። ተንታ አትሌቲክስ ማዕከል በዩኒቨርሲቲው ከተያዘ ጊዜ ጀምሮም የወሎ ዩኒቨርሲቲ ድጋፍና የአካባቢው ለአትሌቲክስ ምቹ መሆን ተዳምሮ ውጤታማ ጉዞን እንዲያደርግ አስችሎታል ያሉት የማዕከሉ አባላትና አመራሮች ሌሎች ዩኒቨርሲቲዎችም ለስፖርቱ እድገት ሊሰሩ እንደሚገባ ጥሪ አስተላልፈዋል። ወሎ ዩኒቨርሲቲ አሁን እንደ ዩኒቨርሲቲ ከደብረ ብርሃን ዩኒቨርሲቲ ቀጥሎ ሁለተኛው ዩኒቨርሲቲ ነው የያዘው። ግን በቅርብ ሰዓት ይዞ ውጤታማ ነው ማለት ሌሎች ዩኒቨርሲቲዎችም እንደኔ ክለብ ይዙ በጣም አሪፍ ነው። ለምሳሌ እንጅባራ ዩኒቨርሲቲ በጣም ቀዝቃዛ ቦታ ነው። እንጅባራ ዩኒቨርሲቲ ቢዛውን የተለያዩ ብዙ አትሌቶችን ማውጣት ይችላል። በክልሉ በተለይ 10000 ሜትር እና 5000 ሜትር እንዲሁም መካከለኛ ርቀትን ጠንከር ባለ መንገድ ውጤታማ እየሆነ ነው። በተለይ በዚህ አመት የ2013 14 እና 13 ዓመተ ምህረት የኢትዮጵያ ማሰልጠኛ ማዕከላት ውድድር ላይ የ10000 ሜትር ወርቅ የበላ የ5000 ሜትር ወርቅ የበላ ለዛውም በጣም 28 ቤት የማይደፈራቶች በመሮጥ የተንታ አትሌቶች 1 2 4 በመውጣት የተሻለ ነገር አሳይተዋል። ከፕሮጀክት ነው የተነሳው። ከታች ፕሮጀክት እየደገፈ ነው የመጣውና አሁን ላይ ግን በማሰልጠኛ ማዕከል ራሱ ሲጠቀልል አሁን ባለው ደረጃ በክልል ካሉ የማሰልጠኛ ማዕከላት በውጤትም ግንባር ቀደም እየሆነ ያለበት ሁኔታ ነው ያለው። የወሎ ዩኒቨርሲቲ ተንታ አትሌቲክስ ማዕከልም በቀጣይ በአካባቢው የሚገኙ አትሌቶችን ጨምሮ በክልሉ የተለያዩ አካባቢዎች አትሌቶችን በመያዝ ስፖርቱን ለማሳደግ አቅዶ እየሰራ ይገኛል። ወሎ ዩኒቨርሲቲንም ከፍ አድርጎ ስሙን ሊያስጠሩ የሚችሉ አትሌቶችን በእኛ በኩል ማፍራት ያንን ሊፈሩ የሚችሉ አትሌቶች ደግሞ ከአካባቢው ከዛው ጭምር እና በመላው በአማራ ክልል የሚገኙ አትሌቶች ምርጥ የሆኑ አትሌቶች የሚገኙበትን አሁን እኛ ከሌላው ቦታ አንጥተን ምናምን ሳይሆን እዛውም አካባቢ ጭምር ፈርቶ ነገ ራሳቸውንና አገራቸውን ሊጠቅሙ የሚችሉ አትሌቶችን ማፍራት ነው። በዛ ልክ ነው እየሰራ ያለው ወሎ ዩኒቨርሲቲ። በ40ኛው የጃን ሜዳ ዓለም አቀፍ ሀገር አቋራጭ ውድድርም ከወሎ ዩኒቨርሲቲ ተንታ አትሌቲክስ ማዕከል አማራ ክልልን ወክለው የተወዳደሩት አትሌቶች ውጤታማ ሆነው አሳልፈዋል። የአማራ ክልል ወጣቶችና ስፖርት ቢሮ ዩኒቨርሲቲዎች ከመማር ማስተማር ባሻገር የክልሉን ስፖርት እንዲደግፉ በጋራ መስራት ይገባቸዋል አለ። በክልሉ ከሚገኙ 10 የመንግስት ዩኒቨርሲቲዎች ግማሾቹ የስፖርት ልማት ላይ የተሳተፉ ሲሆን ወሎ ዩኒቨርሲቲ ደግሞ ቀዳሚ ሆኗል። ኪዳነ ማርያም ብራኒ ተጨማሪውን ያገራል። የወሎ ዩኒቨርሲቲ ከመማር ማስተማር ዋነኛ ተግባሩ ባሻገር የክልሉን ስፖርት ለማሳደግ የድርሻውን እየተወጣ ነው። በተለይም በአትሌቲክስና እግር ኳሱ ልማት ላይ ዩኒቨርሲቲው በተሻለ መልኩ እየሰራ ነው። ወሎ ዩኒቨርሲቲ በስፖርት ሴክተር ያደረገው ኮንትሪቢዩሽን ማስተዋጽኦ ከ2008 ጀምሮ የተንታ አትሌቲክስ ማሰልጠኛ ማዕከልን ከደቡብ ወሎ ጋር በጋራ በመያዝ አሁን ደግሞ ሙሉ በሙሉ ራሱን ወጪውን በመቻል ያን ሸፍኖ በዓለም አቀፍ ደረጃ አሁን ባለንበት ደረጃ ተወዳዳሪ የሆኑ 1-2 አትሌቶችን አፍርተዋል። እግር ኳሱ ላይ ደሴና ኮምቦልቻ ላይ 120 ህፃናትን በመያዝ ከ2012 ጀምሮ በመያዝ እነሱ ሙሉ ወጫቸውን አልባሳት ለአንድ ህፃን ከ20 እስከ 30 ሺህ የሚደርስ ትጥቅ በጀቱን በሚፈቅድ መሰረት እያሟላ የኪስ ክፍያ እየፈጸመ እግር ኳሱም ላይ እንደዚሁ አስተዋጽኦ እያደረገ ይገኛል። ልክ እንደ ወሎ ዩኒቨርሲቲ ሁሉ ሌሎች በክልሉ የሚገኙ ዩኒቨርሲቲዎችም በስፖርቱ ልማት ዘርፍ ከጊዜ ወደ ጊዜ የሚያደርጉት እገዛ እየጨመረ መጥቷል። ይህንንም የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ርዚቂሳ ለአሚኮ ተናግረዋል። ስፖርቱ ጋር በተለይ ከአትሌቲክስ ስፖርት ጋር በተያያዘ ዩኒቨርሲቲዎቻችን የተለየ ድጋፍ እያደረጉ ያለበት ሁኔታ ነው ያለ። ከዩኒቨርሲቲ የሚለያይ ቢሆንም ማለት ነው። ለምሳሌ ወሎ ዩኒቨርሲቲን ወስደህ ብታይ ከ40 እስከ 50 ሚሊዮን በአመት ስፖርቱን ለመደገፍ በጀት ይዞ አትሌቲክስ ብቻ አይደለም እግር ኳሱንም ሌሎችንም ስፖርቶች ጭምር ለማገዝ ከፍተኛ ጥረት እያደረገ ነው። በተመሳሳይ ደብረ ብርሃን ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ
እንጅባራ ዩኒቨርሲቲ እና ደባርቅ ዩኒቨርሲቲ አምስቱ ዩኒቨርሲቲዎች በጣም በከፍተኛ ሁኔታ እያገዙ ያሉ። ከዚህ ቀደም ስፖርቱን በክልሉ ለማሳደግ ዩኒቨርሲቲዎች ቀና ፍላጎት ቢኖራቸውም ተቀራርበው አለመስራት ግን ዘርፉን ሲጎዳ ቆይቷል። ዩኒቨርሲቲዎች ሁሉ በአቅም በጠየቃቸው ቁጥር እንድታግዛቸው በጠየቃቸው ቁጥር ያላቸው ፍላጎት ከፍተኛ ነው። ስለዚህ ቀርበ መጠየቅ አለብን ነው የኛ ችግር ነው ብለን የወሰድነው። ታዲያ ይህንኑ የዩኒቨርሲቲዎችን አቅም በአግባቡ ለመጠቀም በቀጣይ ጥናትን መሰረት ባደረገ መልኩ ስራዎች እንደሚሰሩ አቶ እርዚቅ ተናግረዋል። ወደፊት የክልሉ መንግስት የክልሉ ወጣቶችና ስፖርት ቢሮ ከዩኒቨርሲቲዎች ጋር በተለየ መንገድ የትኛው ዩኒቨርሲቲ ምን አይነት ገዛ ያድርግ፣ ለምሳሌ ደብረ ብርሃን ዩኒቨርሲቲ የደብረ ብርሃን አትሌቲክስ ክለብ ይዟል። የደብረ ብርሃን ማዕከል አለ፣ የስልጠና ማዕከል አለ። እሱ እንዲዝ ነው የምንፈልገው። የባህር ዳር ዩኒቨርሲቲ የሰከላ ማዕከል እንዲዝ ነው የምንፈልገው። ደባርቅ ዩኒቨርሲቲ የዳባትና ደባርቅ የስልጠና ማዕከል አለ። እሱን እንዲያስተዳድርልን ነው የምንፈልገው። ወጪው በጣም በአመት ከ4 ከ5 ሚሊዮን በላይ አይደለም። አንደኛ ስፖርት ባለሙያ ያላቸው፣ ሁለተኛ የምርምር ማዕከል ሊያደርጓቸው ይችላሉ። ዘን በስፖርቱ ደግሞ የኤሊት ስፖርተኞች ለክልላችንም ለሀገርም እንዲወጡ ማዕከል ሊያደርጓቸው ይችላሉ። አንዳንዶች የጀመሩ አሉ። አሁን ደባርቅ ከኛም ልምድ የወሰደበት አለ። ባህር ዳር ዩኒቨርሲቲ ያው በዋናነት ቀደም ብሎም ሲሰራ የነበርና አዳዲሶች እኛ ጋር ጎረቤት አለ መቅደላምባ፣ እንደ እንጅባራ ዩኒቨርሲቲ፣ ደብረ ብርሃንም ሌሎቹም ለክልሉ ያው ትልቅ ሰው አቅም ስላለው በተለይ ወጣት የምንለው ማህበረሰብ ታች ላይ ስላለ እዛ ላይ የተወሰነ አስተዋጽኦ ቢያደርጉ ክልላችንንም አገራችንንም የተሻለ ደረጃ የሚያደርሱ ወጣቶችን ማፍራት እንችላለን። በአማራ ክልል ከሚገኙ 10 ዩኒቨርሲቲዎች መካከል ግማሾቹ በስፖርት ልማት ዘርፍ በንቃት እየተሳተፉ መሆኑም ተጠቅሷል።